ፎቶዎች አይታል ብዙ ነገር ማን ነው ምንድነው ብለን መጠየቅ የለብንም ማስፈቀድ የለብንም። ምኑን የደበረ ወይስ የደበቀው ነገር ነበረ እኮ እሱ ሌላ ወሬ ከሚወራ ለምንድን ይቅርታ የማይለው? በቃ ይቅርታ ምናምን ያለፈው ነገር አልኳል በቃ ምናምን ላይ ነገሮችን ለማስተባበል አያደርግም። አንተ ፎቶ በጣም እንትን እያልክ ከሆነ ይቅርታ እኔ የማልልህ እሷ ምን ነው ማለት ነው? አንተ ማን ስለሆንክ ብቻ ነበር ላወራ የምፈልገው ገባ? የወንድ ጥያቄዎች ትጠይቃለህ፣ የወንድ ጥያቄ ትመልስልኛለህ። ሰላም 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 ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ በቻናሌ ትንሽ ጠፋ ብዬ ነበር። ያው ግን ከሚዲያ አልጠፋው ወዲህ ወዲያ እየተባባለ ነው ብዙ ነገር። ያው ሰሞኑ አዲስ ፍቅር ያመናቅር ይባል አይደል? እያመናቀረኝ ነው እና በዛም ይሄ ፍቅሯ እንዳለ ሆኖ አዲሱ ፍቅር እንዲህ ደስታም እንዳለበት ትላንትና የተፈጠረውን ነገር ትንሽ እናንተም ቀር ብሏቸዋል። የኔ ማነጋገር አመላለስ ምናምን ልክ አይደለም ብላቸዋል። ለእኔ ልክ ነው፣ ስቲል ልክ ነው። ግን አሌክስ በእኔ እንዲያዝን እንዲቀየም አልፈልግም። ያው እሱም ሌላ ነገር ነው የመሰለው እንጂ እሱ መደበቅ ፈልጌ አይደለም። ለራሳችን ምክንያት አለን ፍቅራችን የደበቅንበት ማለት ነው እና ግን ለአሌክስ ልነግረው አንድ ሁለት ምናምን እያልኩ እያለ ነው ያ ቪዲዮ የቀደመኝ። እኔ ምንም ማድረግ አልችልም ማለት መረዳት ቢፈልግ ቀላል ነገር ነው፣ መረዳት ይችል ነበር። የሆነ መናደድ እሱ መናደድ ስህተት አለው ብዬ አላስብም። ግን ደግሞ ይሄን ያህል አካበደው እሱ። እኔ ድንግጥ እያልኩ ነው። ሰላም አሌክስ፣ እንዴት ነህ? ሰላም ሰላም አሌክስ ምንም ስለመጣት ደስ ብሎኛል። ማመጣ ነበር የመሰለኝ ባይዛዌ ትላንት ደግሞ ብቻሽን ማገኘሽ ነበር የመሰለኝ እና ትንሽ ደብሮ ከዛ ሳያችሁ ግን ሁለታችሁንም ስላገኘኋችሁ ደስ ብሎኛል። ታገኛችሁ ስለምፈልግ ማለት ነው ሁለታችሁ እኮ እኔ መጀመሪያ እኔ ይቅርታ ማለት እፈልጋለሁ ለትላንቱ ንግግሬ ለትላንቱ አመላልሴ ባይዘዌ አንተም ጥሩ ትክክል የተናገርከው እያልኩ አይደለም። በጣም ብዙ ነገር ተናግረኸኛል ታውቃለህ፣ ማይሆኑ ነገራቶች ሰው እሱን ችግር የለም ረስቼው። እኔ ግን ለተናገርኩት ነገር በሙሉ ይቅርታ እና ያው ሁለታችንን ደግሞ አንድ ላይ ማግኘት ትፈልግ ነበር። መጠየቅም የምፈልገው ነገር ካለ ምናምን ትችላለህ እና ይቅርታ በመጀመሪያ እንትን ጣልታችሁ ነበር ነው ትናንትና? ትንሽ እግር ከእግር የሚጋጭ የለ ኦልሬዲ የተናገራችሁበት ነገር ሞት መሆናችሁ ምናምን ነገር ከተናገራችሁላችንም በጣም የሚያስጠላ ነበር የነበረበት ያደረጋችሁት ነገር በጣም የሚያስጠላ ነበረ። እናንተም ሁለታችሁ ነው የምናገራችሁ በዚህ ነገር። ምክንያቱም የሰራችሁት እንደ እንትን ተደባብቃችሁ ምናምን ያን ነገር እኔ ማየት የለብኝም ነበር። ምክንያቱም አንቺን ታውቂያለሽ፣ ከእኔ ጋር ያለሽን ነገር ግንኙነታችን ታውቂያለሽ፣ ምን ያህል እንደሆነ ምን ያህል ሚስጥራችን በጣም ብዙ ነገር እንዳለን ታውቂያለሽ። ከዛ እሱን እኮ ለእሱ ነገር ነው ይቅርታ የምለው። ይቅርታ እያልኩ ያለሁት እኮ ለዛ ነገር ነው። እሱ ለምን ይቅርታ የማይሉታል? አንቺ ብቻ ነሽ ይቅርታ የምትይው? እሱ ምን ያጠፋ? ሁለታችሁም ያጠፋሁት ነገር ያን ነገር እንደዚህ ተደባብቆ ምናምን ቪዲዮ መስራት ማለት ምን ማለት ነው? እንደዛ ተለቀቀባቸው ያ ቪዲዮ መውጣቱን አይተሻል እንግዲህ ይሄ ነገር አሁን አንቺ ጋር ብቻ ነው እንደ ይሄ ነገር ያለው ሁለታችሁም መሀል የተፈጠረ ነገር ነው አይደል? ስለዛ ይሄ ነገር ይቅርታ ማለት ያለብሽ አንቺ ብቻሽን አይደለሽ፣ እሱም ጭምር ነው ይቅርታ ማለት ያለብሽ። እኮ ለፍቅሩ አይደለም ይቅርታ እያልኩ ያለ ነው። እየመነጠርክ አንዷን እያልክ ነገር የምትበላው ምንም ነገር መብላት ምናምን አይደለም እኮ በቃ አክቹዋሊ በቃ ስራችሁ ያስጠላል አይደል? ገባሻ? ምን ሰራንኛ ውስጥ ለውስጥ ተደባብቆ ምናምን የሆነ ነገር መጀመር እኔ የምቀኛሽ ላንቺ እኔ የሆነ ነገር ብጀምር አንቺ ይደብረኛል ምናምን እንደዛ ነው። ለምንድን ነው እንደዚህ የምታስበው? እንደዛ ከሆነ ለምንድን ነው ድብቅ እያላችሁ እንትን የምትመጡት? እኔ እሱንም ላናግረው የምፈልገው ነገር ለዚህ ነበር። እሺ አንተ አሁን ከእሷ ጋር በነበረን ነገር ምናምን በሆነ ቪዲዮዎች ላይ ምናምን ታያለህ አይደል? አንተ መተህ እኔ መጠየቅ የለብህም ነበር? አይ እንደዛ ሳይሆን ነገሩ ምን መሰለህ፣ ማንኛውም ሰው በልብ ሲቆራኝ አጋጣሚዎችና ሊፈጠሩ ይችላሉ። ስለዚህ ግን እኔና እሷ እንደዛ የተደበቅ ነው እስካሁን ህዝብ ጋር ያላወጣ ነው። አይኔ የበዛበት ነገር የሰው አፍ ውስጥ እናንገባ ምናምን ከዛ እንግዲህ የተደበቅ ነው። መደበቃችን ነው ችግሩ ወይስ መደበቅ?
የትኛው ነው? አይ ችግሩን ማለት ግራ ገባኝ። አንተ የተከፋህበት ሁኔታ የትኛው ነው? አይ አንደኛ ነገር እኔ ምንም ይሄ ነገር አሁን እኔ ከሱ በእኔና በሷ መካከል የነበረ ነገር ነበረ። ያ ነገር ምንድን ነው? ጀስት ጓደኛሞች ነን። ምንም ያለፈ ነገር የለንም። ነገር ግን ምንም የምንደባበቀው የምንዋሻቸው ነገሮች የሉም። አመሰግናለሁ። አንተ በዛ መካከል አሁን ከእሷ ጋር በጣም ብዙ ነገር ስንሰራ አይተሃል፣ ምናምን ሲለቀቅ የሆኑ ነገሮች አይተሃል፣ ፎቶዎች አይተሃል፣ ብዙ ነገር። ማን ነው ምንድን ነው ብለን መጠየቅ የለብንም? ማስፈቀድ የለብንም ነበር? ጠይቄያለሁ እኮ እሱ እኔን ጠይቀኸኛል። አንተ ጋር አላውቅህም እኮ የሰው ቤት እንዴት አኳኳለሁ? ሳላውቅህ አንተ ጋር ልመጣ እኮ አልችልም። በቃ ተጠየቅ ካለም እሷን ብቻ ነው መጠየቅ ያለብህ። እንደዛ ነው የምታስበው አንተ? አሌክስ አሁን መለስከው እኮ ከእሷ ጋር ከጓደኝነት ያለፈ ምንም ያለፈ ነገር የለኝም ካልክ እሷንም እንደዛ ነው ያለችው። ስለዚህ ሁለታችሁም ትክክል ናችሁ ማለት ነው። እኔና እሷ ጋር ደግሞ ከጓደኝነት ያለፈ ነገር አለ። ይህንን እንደውም እኮ አንተ እልል ብለህ አሚን ብለህ ነው መቀበል ያለብህ። የእሷን ደስታ ካልሆነ ለምንድን ነው ጓደኝነት እስከመቼም ነው? ለምኑ ነው የደበረ? ወይስ የደበቀው ነገር ነበረ? ምንም የሚደበቅ ምናምን ነገር የለም። ግን በቃ ይሄ ነገር በጣም እንደሚያስጠላ በጣም ብዙ ሰው አልገባኝም። ጥል ነው አንተ የምትወደው ነው? ስንጣላ ነው ደስ ሊልህ የሚችለው ነገር? ስንፋቀር ለምን ትጣላላችሁ? ለምን እንትን ለኔ ደስ ይለኛል ስትጣሉ። አሁን በቃ አይ ሁለታችሁ ወደ ጭቅጭቅ ከመሄዳችሁ በፊት አሌክስ በቃ ይቅርታ አይደለም። አይ አንደኛ ነገር አነጋገሩም አልተመቸኝም ሲጀምር። ገባሻል? የሆነ በቃ ስርዓት ባለው መልኩ የምታናግረኝ ከሆነ አናግረኝ። ከዛ ውጭ ግን ይሄ ወደ ሌላ መስመር እየገባ ነው ያለው። ገባህ? ነገሮችን አይተሃል፣ የተባበረው የተስተላለፈውን ነገሮች አይተሃል አይደለ? በቃ ያ ነገር ደግሞ ማወቅ ነበረብህ። አዎ ይቅርታ ማለት ነው ያለብህ። ይቅርታ ካላልክ ዝም ነው ማለት ያለብህ። ገባህ? አሁን እሱ ነገሮችን ወደ ሌላ ነገር ውስጥ እየከተተ ነው ያለው። አንቺ ምን አይነት ሰው ጋር የቀጠልሽ? አይገባኝም። ምንድን ነው የተፈጠረ? አሁን ያወራኸው ራሱ ኢስቱ የሆነ እዛና እዛ የሆነ ወሬ ነው ያወራኸው። አንደኛ መጀመሪያ ምንም ነገር ከእሷ ጋር የለኝም ከጓደኝነት ያለፈ ትላለህ። ሁለተኛ ደግሞ እዚች ጋር እሷ ደስታ ላይ ስትገባ ደስቷን አትፈልግም። ትንሽ ፎቶ የሆንክብኝ አንተ ነህ። እኔ አክብሬ እኔም ጥፋተኛ ከሆንኩኝ ማለት ለአንተ ከመሰለ እንደው እንደምንት አንተዋወቅም። ዛሬ ተገናኝተን እኔ እናንተ መጋጨት የለብን። ከእሷ አልፎ እኔም ሚዛን እንዲደፋ ይቅርታ ልጠይቅህ እያልኩኝ ነው ካጠፋው ማለት ነው። ግን ከዛ በላይ ግን ግራ እያጋባኝ ያለኸው መጀመሪያ ከጓደኝነት ያለፈ ምንም ነገር የለንም አልካፍህን ሞልተህ ራስህ። ሁለተኛ እንደገና ደግሞ እዚች ጋር ያየሁት ከሁለታችሁ ጋር ያየሁት ነገር ደበረኝ ማለት ነው። አንተ የምትፈልገው ደስታዋን አይደለም ማለት ነው። ከሰው ጋር ስትጣላ ነው የምትፈልገው። ሌላ ወሬ እያወራ ነው እኮ አይደለም። ሶስተኛ ደግሞ ማለት ነው ልንገርህ፣ እንደውም በጣም እንትን እያልክ ከሆነ ሶስተኛ ራስህ ነህ ጥፋተኛ። እሷ ዝቅ ብላ ነው ጓደኝነትን ለመቀጠል የነበራችሁን እንትን ክሬዲት ላለማጣት ነው። እኔ እኮ ሲጀመር አንተ ተሽላ ይቅርታ የምፈልገው ለምን እንደሆነ ታውቃለህ? ግን በነገራችን ላይ ቃልሎኝም ይዛ እንድመጣ ምናምን አክብሬ ነው የመጣሁት። ኧረ ይዛ መጣች፣ እንደ ዕቃ እኮ ነው ይዛ የመጣችው። ኧረ በማርያም አሌክስ፣ በነገራችን ላይ እኮ በቃ ዝም ብዬ ቀን ያልፍና እንተዛዘባለን፣ ቃሉ ይቀመጣል። ስለዚህ አንተዋወቅም፣ በስነ ስርዓቱ እናውራ። ጀምር አንተን ብቻ ነበር ላወራ የምፈልገው። ገባ? የወንድ ጥያቄዎች ጠይቃለሁ፣ የወንድ ጥያቄ ትመልስልኛለህ። እንደዛ ነበር ነው የወንድ ጥያቄ እኮ። አሁን እኮ እኔ ምንም መሀላችሁ ያልገባሁት እኮ ለዛ ነው። ግን ደግሞ በትክክል አውሯ። ታዲያ የወንድና እኔ አንቺ እኮ ትናንት ጠይቄሻለሁ አይደል? አንቺ መልሰሽልኛል በቃ ሁሉንም ነገር አይደል? እኔ ደግሞ ከእሱ ጋር ነው ማውራት የምፈልገው፣ እሱ ጋር ይመልስልኛል። ገባሽ አይደል? እዚህ ጋር ስለዚህ አሁን አንተ ጋር እሷ ጋር ምንም የሚያገናኝን ነገር የለም። አንተ ጋር ነው መጨረስ ያለብን ነገሮችን። ገባህ? ምንድን ነው የምንጨርሰው? እኔ ጋር ጥሩ ጥያቄ ነው። ምንድን ነው የምንጨርሰው? ማስመሰሉ ምን አስፈለገ? ውስጥ ለውስጥ እንደዛ ተደባብቆ ሲጀመር ማለት ነው። የትም አታውቀኝም፣ የትም አላውቅህም። የጠራችኝ በእሷ በኩል ስለሆንክ በእሷ በኩል የመጡትን ሁሉንም ስለማክበር አክብሬ መጥቻለሁ። ሌላ ነገር የለውም ከዚህ ውጭ ያለው አክብሬ መጥቻለሁ። መጀመሪያ የወረደ እንደዛ ተደባብቆ እንደዛ ቪዲዮ ከምትሰሩ ከመስራታችሁ በፊትና ተደባበቅንም ሲጀምር ሰው ነው የፖስተው ማጠብ ምናምን በጣም የሚገርም ነገር ነው። ውስጤን ማጥቧለች፣ ልብሴ ብቻ አይደለም አይደል?
የምር እኔ ግን እንደዚህ ባትባባሉ ደስ ይለኝ ነበር። አሁንም እያለ እንደዚህ አሌክስ ይቅርታ እኮ ነው እያልኩት ያለሁት። ከዛ እንድታወሩ ዝም አልኩኝ። ሳወራ ዝም በይ ትለኛለህ። ደስ ይለኛል። ድምፅሽ ሁላ አስጠልቶኛል። በቃ ዝም በይ። የምርህን ነው? ይቅርታ እያልኩህ አንተ አያገባም እኮ ምንድን ነው እንደዚህ የምታናግረው? በቃ አያገባም። ገባ ውስጤን ሁላ አጥባልኛለች ምናምን ነገር። ለምን አንተ ነሳታት? ምን ይናገባል? ከሱ አልፎ እኮ ነው ውስጤን ያልኩህ። አልገባህም መሰለኝ። ውስጥና እላይማ በውሃ ነው የሚታጠቡ። ውስጤን ነው ያጠበችው። ሙርት ይዛላችሁ በጣም ይሄ ከሙር ጋር እኮ አይገናኝም። በቃ እኔ በእንደዚህ አይነት ወይ ገባ አይደል? አንተ ሲጀምር አመጣጥህ ራሱ ምን እንደሆነ አይገባኝም። ገባ አይደል? አላውቅህም፣ አታውቀኝም። እሱንማ ቀድሜ ነገርኩህ። ደገምክልኝ። እሺ ምንድን ነው? ምን ልበልህ? እሺ ምንድን እንደ ህፃን አንድ ሁለት የምትባባሉት ዛሬ ለይቅርታ ነው የመጣ ነው? ይኸው ዝም ልበልሽ? ይኸው ዝም አልኩኝ ላንቺ። ያኮ እሱ ሌላ ወሬ ከሚወራ ለምንድን ይቅርታ የማይለው? በቃ ይቅርታ ምናምን ያለፈው ነገር አልፏል። በቃ ምናምን ይቅርታ እኔም አልልህም። ነገሮችን ለማስተባበል አያደርግም። አንተ ሞትዩ በጣም እንትን እያልክ ከሆነ ይቅርታ እኔም አልልህም። እሷ ምን ነው ማትለው? አንተ ማን ስለሆንክ ነው? ትናንት መጥተህ ይቅርታ ምናምን አለን ምናምን ትላለህ። በነገራችን ላይ በቀደም አይደለም ቶሎ በደረሰ ነው አይደል? እንዲህ ማሪዋ ምን እንዳሰብኩኝ ታውቂያለሽ? ያው እስካሁን ከታገስ ነው ማለት ነው። ቶሎ በል ማነህ ወንድማችን ይቅርታ በለንና እየጠበቅን ነው። እንሂድ። ምን ይቅርታ በል? እኔን ይቅርታ ብለህ አንተን? አይ ሁለታችን ልዕልቴንም ጭምር ይቅርታ ጠይቅና እንሂድ። እምትሽ ማሪዋ ነው ይቅርታ ብቻ ይበቃሽ ወይስ ሌላ ነገር ትፈልጊያለሽ? አይ ችግር የለም። ይቅርታ ማለት አይጠበቅበትም። እኛ ይቅርታውን ተቀብለነዋል። እኛን ይቅርታ ብቻ ይቀበል እና በቃ እንሂድ። ማለት በሰላምም ልታወሩ አልቻላችሁ ማለት ማን ይቅርታ የሚለው ነው? እናንተ ይቅርታ እንድጠይቁኝ እየጠበቁኝ እኔ ይቅርታ የምጠይቀው እኮ ይቅርታ አትበል ብቻ ይቅርታሽን ተቀብዬሻለሁ ብቻ በለኝ። እኔ ችግር የለም። ይቅርታ እኮ እየጠየኩት ነው። አልቀበልም። ኧረ በቃ ምንድን ነው የምንጨቃጨቀው? እኔ ለእኔ ያልበላሁኝም ምግብ አልበላሁ እንዴ መቆም አልቻልኩኝም። እንሂድ። እንቅልፍ አልተኛው ምናምን እኔ ጭቅጭቅ አልችልም ከዚህ በላይ እንትን እንሂድ አይሻልም? እኔ እስኪ ና ተመለስ። ምንድን ነው በማርያም በኢየሱስ ስም ወይኔ ያሟላ ገላግላቸው